وديش منو كرينو لما لي ليش يبينون قسبل سيكان قس አሁንስ ያማል አይ ብዙም አይደለም እናንተ አንዴነችና እዚህ ሜዳ ለሜዳ ምን እየሰራችሁ ነው? ምን አደረግን? እግሯን ለመብላት እያሸዋት ነው። ዝም በል አንተ። ደግሞ አፋሌ ብለህ ትናገራለህ እንዴ? አታፍርም? ለምንድን ነው ማፍረው? ቆይ እንደው እሱን ተው ይቅር፣ እሱ ወንድ ነው። አንቺ ግን ሴት ሆነሽ ያውም የመንደሩን ባህል ታውቂያለሽ። እዚህ የትም ሜዳ ለሜዳ ትንዘላዘያለሽ። ምን ማለት ነው? አንቺማ እንኳን ቀረሽብን። ቤተሰባችን ላይ ጥላሸት ነው የምትቀቢን። አልገባኝም። ቢገባሽማ እዚህ ሜዳ ለሜዳ ከማንም ወንድ ጋር አትንዘላዘይም ነበር። ምን አልክ አንተ? ምን አባለቱ ነው? ምን ልትመታኝ ነው እንዴ? ና ሰንዝራ አሳያለሁ። አትሰሚውም እንደሚለውን? በቃ እሷ በደና ብረው ታብዳለህ እንዴ? ዛሬ ወንድ ወጣ። ሴት አየሃ? እሷን አየሃ? እዚህ ሆኖ ነበር። ቆይ እንተያያለን። ቆይ አሃ ገጠር ተስማምቷል። ባክህ በጣም ብዙ ሰው እንደዛ እያለኝ ነው። ወይ ተመልሼ እዛው ልክረም እንዴ? እንደዛ ይሻላል ብለህ ነው? ደሞ ለናውም ስደውልለት የለውም አለኝ። እየሳብኩኝ የተረጋጋ መንፈስ ላይ ስለሆንኩኝ እባክሽን አትረብሽኝ። ማን ነው? ቆይ አንተን የተረጋጋ መንፈስ ላይ ያለው? እሺ ሊና፣ ይሻል እንደ ከስተመር እንኳን ባትገዢ ማለት ነው። ዝም ብለሽ ይሄ ምንድነው ያልሽኝ አዳርቂኝ። እሺ እንዴ ለምን አንቺ አለቀ የመጣች ሊና። እሺ እናትሽ አበላው ቆዩባ አይደል? አረ ብዙ አልቆየሽም ውዴ። የናቲ ከስተመር ነች። ምን አቅላታለሁ? ታዳርቀኛለች እኮ ሴትዮ። ምንድን ነው የፈለግሽው? ምን ፈለግሽ የኔ ቆንጆ? እሱ ናቲዬ የኔ ብቻ ነው። እሺ ይሸጥ። ምን አልሽ? የኔ ብቻ ነው። ቆይ ታውቃታለህ እንዴ? ያው አሳደገ ቤት ቆንጣን ያሳደገች። አዎ ለነገሩ ትልቅ መሆኑ ያስታውቃል። የኡጋንዳ ጉንዳን ሰፍሬ ቆንጥጣቸው አቡ ስድቧ ራሱ ያስታውቃል። እድሜዋ እንደቆሰ ነው። እኔ ላይ ሙድ ያስክብኝ እንዴ? ቆይ የምር ታውቃታለህ እንዴ? አዎ ያቀኛል። አሁን ለልጆቻችን የሚሆን ዳይፐር መግዣ ነው። ምንድነው ዳይፐር ማለት? ሶስት ጥቋቁር ህፃን አሳቅፈኝ ደግሞ የምን ልጅ ትላለህ እንዴ? ናቲ ልጅ አለህ እንዴ? አንቺ ሴትዮ ልጅ አለው ያልኩሽም ናትዬ ነው እንዴ የምትዩ? ዝም ብለሽ ጣልቃ ትግቢ። እሱን እያዋራው እንቡጥዬ ስራ እኮ ልክ አይደለም። እንደው ማን ይሙት አሁንም አኩርፈኝ ነው። አዎ ይቅር ብዬሻለሁ። አዩ ስሞትልህ ይቅር በለኝ። መቼም በአንቺ የሚጨክን አንጀት የለኝ። እሺ በቃ አሁን ቡና ፈላለው፣ ምሳ ምን እንበላለን? እንዴ ጋሽ መጣ እንዴ? እንኳን ደህና መጣ ጋሽ። አመሰግናለሁ። ስለ አዩዬ ትናንትና ውሎ ያደርክበት ልብስ ነው። እስቲ ግባና ቀይር። ጥሩ እሺ፣ ልቀይር። መጣ አለምዬ እንዴት መጣ ግን? ያው እንግዲህ ኩርፋው ስለቀው መጣ ማለት ነው። ላንቺ በጣም ደስ ብሎኛልሽ። አመሰግናለሁ። ያቺ ሰይጣን ማለት ለያየን ነበር የፈለገችው። ወይ አለምዬ በቃ ዛሬ ስለሷ አናውራ። ደግሞ ገና ከመምጣቱ ግጭት እንዳይፈጠር። እውነትሽን ነው። ቆይ ግባና የሚቀይረው ልብስ ልስጥሽ። እንደምን ዋላችሁ? ኑር እንዴት ዋሉ? ለመሆኑ የት ነው ያዋላችሁት ዛሬ? የትም አባዚው መስክም አልሄዳችሁ? አዎ እዛማ ሄደናል። እና የሰማሁት እውነት ነው? ምን ሰማህ አባ? ኪራና አንቺ ዛሬ ምን እያደረጋችሁ ነበር? ምንም ጋሼ፣ እግሯን ለመብላት እያሸውላት ነበር። ወጣ ብለሽ ነበር እንዴ? ኧረ አላልኩም። ምን ተፈጥሮ ነው አባ? አንቺና ኪራ ያያችሁ ሰው አለ መሰለኝ።
አገሩ ሁሉ ሰፈሩ ሁሉ ስለ እናንተ ነው የሚወራው። እንዴ ምን እያሉ? እስኪ ተወኝ ልጄ፣ አንገቴን ደፍቼ ነው የመጣሁት። ጽናት ግቢ ውስጥ ስፈልግሽ እዚህ ነሽ እንዴ? እንዴት ዋልሽ? ደህና። እንዴት ዋልክ ዴቭ? አለሁ። ምን ነው የተፈጠረ ችግር አለ እንዴ? የምን ችግር? ሰምተሻል ማለት ነው? ምኑ? መንደር ውስጥ የሚወራብሽ። ቆይ ምን በበደላቸው ነው እንደዚህ ብሎ ስሜን የሚያጠፉት? ተይ እንጂ ተረጋጊ። ይሄን እንደማታረጊ ጠንቅቄ ያውቃለሁ። ያደረኩት ነገር የለም። ጽናት ከዚህ የበለጠ ስንት ስቃይ አሳልፈሻል አይደል እንዴ? ሱማው ግን እኛው ከብድ ነው። አውቃለሁ፣ ይገባኛል እኮ። ግን ደግሞ በቃ ምን ማድረግ እንችላለን? ምንም ማድረግ አንችልም እኮ። ሰው አወራና አንቺ ላይ ምን የሚፈጠር አዲስ ነገር አለ? እሱ ስልክ ነው አንዱ ቢከፋኝ እኮ። አይዞሽ፣ ተረጋጊ። ደግሞ ልልቀቅሽ። አንበሳሽ ይመጣና ምርጥ ዋቀስትዬ ያዳዳልሽ እንዴት ነሽ? ማን አልከኝ? ምን ታካብጃለሽ? እኔ ስምሽን ስለማልባተው ነው ቀሽቷ ምርጥዬ ያልኩሽ። ጥሩ ጥሩ ስም በዛብሻ። ቁልፍ አለህ እንዴ? ኧረ ወፍ እኔ ቁልፍ የለኝም። አሁን ሊና ምን አለ እኔ እንዴት ቁልፍ ትሰጠኛለሽ ብለሽ ነው? ብትሰጠው ነበረ ችግር የሚፈጠረው። እኔ የምልሽ ምርጥዬ መዝለል ላይ እንዴት ነሽ? ማለት አይ ማዘይ ከሆነ እኔ ዱብ ብዬ ቁልፍሽን ልክፈትልሽ ያልኩሽ እኮ። አልገባኝም። ማንም ሳይኖር እንደዛ ነው የምትገባው? ወይኔስ ብር ተበላ። ኧረ እኔ እኮ የሸገሩ አጪሷ ምርጥዬ መስለሽኝ እኮ ነው። እንዴት ነው ጨዋታ ላይ ምናምን በመስኮት ነሽ እንዴ? እና ይሄ ጨዋታ መሆኑ ነው? ኧረ በቃ ምርጥላ እንደዚህ አታካብጂ እንዴ። እኔ የምፈልገው ምችት ድልት እንድልሽ ነው። ምንም ከቶ እንዳያሳስብሽ ነው የምልሽ። ምን በት ልበልሽ? አንቺ ደግሞ ይደሽ ነው። አንቺ ትንሽ እንኳን ያው እንዴ ተቀመጭ እንጂ። ደህና ነሽ? ደህና ነሽ ወይ? ደህና ነኝ። ይኸውልሽ ምህሩ፣ ያለፉት ጊዜያት እኔ ለአንቺ ጥሩ ሰው አልነበርኩም ነበር። አሁን ግን ይሄን ትቀበይኛለሽ? አዎ፣ እኔም በድፍን ጥላቻ ተነሳስቼ አስቀይሜሻለሁ፣ አናድጄሻለሁ። አልገባኝም። እንደባለፈው ልትሆኑ አይደለም አይደል? እንዴ ቤትሽ ድረስ እኮ በዚህ በስተርጅና ከነሽ ቤት የመጣሁት ይቅርታሽን ፈልጌ መሰለኝ። ማሚ ከልብሽ ከሆነ ደስ ይለኛል። ምን ማለት ነው ከልብሽ ነው ማለት? ማለቴ ያው እንደ በፊቱ እኔና አንቺ ሰላም ነው እንጂ ምንም ይቅርታ አልፈልግም። አየሽ አለምዬ፣ እሺ ትለናለሽ። ቅልብን ያላት አላልኩሽ? ማሚ በተለይ በይሳት ታስፈልጊኛለሽ። አለሁልሽ ልጄ። ልጄ እንደዚህ ብለሽ እኮ ከጠራሽኝ ቆየሽ። እንደው እኔ እኮ ልፈትንሽ ብዬ ነው እንጂ እኮ አንቺን የሚጠላ አንጀት የለኝም። እና ፈተናውን አለፍኩ? በሚገባ ነው ልጄ። ልጄን እንደምትወጂው አረጋግጫለሁ። ደስ ብሎኛል። በቃ ቡና ላፍላ። ከዚህ በኋላ በስራዬ ጣልቃ ገባለሁ ብትይ ጉሮሮሽ ነው ይበሳልሽ። እሺ ግን እኮ ሀብሉ የእናቷ ማስታወሻ ነው። በእናት መልስላት። ምን አገባኝ? አይመለከተኝም። ተቀብጁ ገብቷል። ውይ እናቷ እኮ አርፋለች። የምርሽ ነው? አዎ እህትና በዛ ላይ ደግሞ የምርሽ ነው? እንደውም እንደዛ ከሆነ በአናቷ ትተከልሽ። አላመጣውም ጭራሽ። እንዴ እና ታዲያ ሌላ ልትወጣ ነው? ገና ማይትሽ አንገትሽ ነው ገና አንቀጭልሽ። አስፈላሽኛ ምን ስለሆንክ ነው አንገቷን ልቀጫው? ውይ ሰኒዬ፣ ስፈልግ አገኘሁ። ምን ነው በሰላም? እኔ እናንተ በሰላም እንደማንፈላለግ ታውቃለህ። በስነ ስርዓቱ አትናገርም? ምን ግንፍል ግንፍል ያደርጋል? በስርዓት አለመናገሪ ነው እንደ ገረመ? አልገባኝም። አልገባም? አንተ የማትረባ ኪራ! ዴቭ ልቀቀኝ በእናትህ። ተረጋጋ። ተረጋጋ። ኪራ 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 ተረጋጋ።
አገኘሃለሁ። እሺ ግድ የለም ውሻ ነህ። እሺ እንዴት እንደዚህ ታደርጋለህ? ቀሚስ ለብሰህ ነው። ጽናት ክፍል 156 ተለቋል ውዶችዬ። እንግዲህ ጽናትና ኪራ ያልሆነ ነገር ተወርቶባቸዋል። እንግዲህ የእምሩ አማቶች ታርቀዋል። ነገር ግን እምሩ ላይ ደግሞ አማቲቱ የአወራችው ወይም ደግሞ ያሰበችው ነገር ያሳስባል። ውዶችዬ ቪዲዮውን እስከ መጨረሻው እዩት፣ አብራችን ቆዩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ በዘት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ ጽናት ክፍል 156 በዛሬው ክፍል አጋጣሚ ጽናትና ኪራ እየተሯሯጡ ሲጫወቱ ጽናት ወደቀችና እግሯን ወለም ብሏት እግሯን ሲያሽላት እግሯን ሲያስተካክልላት አጋጣሚ በዛብህ የሚባል የጽናት እጮኛ ወንድም መጥቶ ምን እያረጋችሁ ነው እናንተ ባለቂዎች በማለት እነሱን ያልሆነ ነገር ተናግሮ ከሄደ በኋላ ኪራም ሊመተው ፈልጎ ነበር። ነገር ግን ጽናት ኪራን እጁን ይዛ ወደ ቤት መልሳ ይዘው መታለች ማለት ነው። ከመጡ በኋላ ግን በዛብህ የተባለ ሰውዬ ለጎረቤቱ ለመንደሩ በሙሉ እየዞረ ጽናትና ኪራ እንደዚህ ብለው ባለጌ ነገር እያደረጉ ነው ሜዳ ላይ በማለት ክፉኛ ወሬ ሲያስወራ ቆይቷል ማለት ነው። ሁሉም ሰምተዋል። አባታቸው መጥቶ እነ ኪራ ከቤት ከገቡ በኋላ የኪራ ማለት የጽናት አባት መጥቶ ጽናት ልጄ የት ሄደሽ ነበር? ምንስ እያረጋችሁ ነበር ከኪራ ጋር በማለት ጠይቋታል። እሷ ደግሞ ምንም አላደረግንም፣ ምንድነው ጋሽ፣ ምንድነው የተፈጠረው ነገር ምንድነው አባቴ ብላ ስጠይቀውም እሺ በቃ ብሎ ዝም ብሎ ወጥቷል። ነገር ግን ጽናት ተደብቃ ስታለቅስ ነበረ። ስታለቅስም ዴቭ ደርሶ ምን ሆነሽ ነው የምታለቅሽው? ለምንስ ነው ምንድነው የተፈጠረው እያለ እንግዲህ ሲያታልላት ነበረ። ከዛም አንቺ ምንም ነገር እስካላደረግሽ ድረስ ምን አስጨነቀሽ? የፈለገውን ቢወራ ምንስ አስጨነቀሽ? ምንስ በቃ ለምን ታስቢያለሽ? በማለት ጽናት እንደገና ፈገግ አስደርጓታል ማለት ነው። ውዶችዬ እንግዲህ እምራዊት ብሩኬ ደውላ ማለት ለቅዱስ ማለት ነው በዋና ስሙ ብሩኬ እንዲሁም ደግሞ በድራማ ስሙ ቅዱስ ለተባለው ደውላ እንግዲህ አማቷ ከውጭ እንደ ማለት ከቤት እንዳልተመለሰ እና ሴቲቷ አማቷ ደግሞ በጣም ለሷ መጥፎ ነገር እያሰበች እንደሆነ እሷ እንዳጣላቻቸው ነግረው ነበረ። ነገር ግን ቅዱስ ቀደም ያውቃል። ምክንያቱም የናሆሚ አባት ቀደም የሄደው ወደ እሱ ነበረ። ከሚስቱ ጋር ሲጣላና ስታናድደው ቀጥታ ሄደው ወደ ቅዱስ ቤት ነበርና ያደረውም ከነ ቅዱስ ቤት ስለነበረ ከኔ ጋር ነው ያደረው። ስለዚህ እሱ ደግሞ አሁን አንቺን እንዳትጣላሽ ብለን እሷን ወደ ቤት እንዲመለስ አድርገናል እና እንዲታረቁ አድርገናል በማለት ለምራዊትም ነግሯታል። ምራዊትም በጣም ደስ ብሏት ተመልሳ ለሰኔ ነግራታለች ማለት ነው። እንግዲህ የናሆሚ አባትም ወደ ቤት ከሄደ በኋላ ሚስቱን ይቅርታ ካደረገ በኋላ እሷም መልሳ ይቅርታ ካለችው በኋላ በቃ ቡና ላፍላ ምናምን ነገር ብላ ቤት ምግብም ልሰራራ ብላ ካለች በኋላ የተፈጠረው ነገርና ያወሩት ነገር ከጽዮን ጋር ያወሩት ነገር ወይም ደግሞ ጽዮን የጠነሰሰችው ጥንስስ በጣም ያስጠላል። ምክንያቱም ምሩን ከነሱ ፊት ሲሆኑ በቃ በማስመሰል ከናሆሚ ፊት ወይም ደግሞ ከባሏ ፊት ሲሆኑ እነሱ በማስመሰል ጥሩ አይን ሊያሳዩት ከነሱ ውጭ በሆነ ሰዓት ደግሞ መጥፎ አይን ሊያሳዩት፣ አሁን ደግሞ ሄደው ይቅርታ ጠይቀዋት ከዛ በኋላ ነገራቸውን ለመቀየር አስበዋል ማለት ነው። እንግዲህ ውዶችዬ ያው ጽዮንና የናሆሚ እናት ሄደው ይቅርታ ጠይቀዋታል እምሩን። ነገር ግን ሊበቀሏት ነው እንጂ እውነት ይቅርታ አይደለም። እሷም ምሩን በጣም የእውነት መስሏት ደስ ብሏት ቡና ላፈላላ በቃ የእውነት ይቅርታ ከልብሽ ከሆነ ቡና ሄጄ ላፈላላ በማለት ሂዳለች። እንግዲህ ውዶችዬ እንግዲህ ጽናትና ኪራ ዴቭ
ያው ሄዶ ኪራን ፈልጎ አግኝቶት ነበር። ኪራ ደግሞ ብቻውን ቁጭ ብሎ ሜዳ ላይ እንትን እያለ ራሱን እያሰበ ነበረ። ነገር ግን የተወራውን ነገር ሰማ ሆይ ብሎ ዴቭን ጠይቆታል። አዎ ሰምቻለሁ። ምንድን ነው ማን ነው ግን እንደዚህ ብሎ ያወራ? ያያችሁ ሰው አለ ወይስ ማን ነው ምናምን ነገር እያለ ኪራን ሲጠይቀው ነበር። ከዛ በዛ በሚባል ሰውዬ እንዳያቸው ነግሮታል። ከዛ ኦኬ እሱ ነው አይደለም ያወራ በማለት እየሮጠ ሄዶ እንግዲህ በዛብህን ራሱን ብሎታል ማለት ነው። ለቦክስም ለምንም ብሎ መቶታል። ከመታው በኋላ ግን በዛ በሚባል ሰውዬ ወድቋል ማለት ነው። ዴቭም ሩጦ ደርሶ ኪራን እጁን ይዞ መልሶታል ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ምን እንደሚፈጠር አላውቅም። ምክንያቱም ይሄ በዛብህ የሚባል ሰውዬ ከተመታ እነሱ ደግሞ የቦራ ጌታ ስለሚሉ ማለት ነው እነ ጽናትና እነ ኪራን እንደሚጣላቸው እርግጠኛ ነኝ። እንግዲህ ኪራ ግን ሳላደንቀው አላልፍም። ምክንያቱም አንዳንዴ እንደዚህ መጥፎ ወሬ በጣም ከባድ ነውና አስቸጋሪ ነው። ለማንኛውም ውዶችዬ እንግዲህ የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እንግዲህ ደግሞ በሐዲስ እስከምንገናኝ ደህና ሰንብቱ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ሁሌም የሚለቀው ነገር እንዲታይ ይረዳኛል ማለት ነው። ስለዚህ እባካችሁን ሰብስክራይብ ላይክ ሸር አድርጉልኝ ለጓደኞቻችሁ ማለት ነው። እንግዲህ ጽናትና ኪራ በነገራችን ላይ ጽናት ዛሬ በጣም ስታለቅስ አሳዝናኛለች። የኔ ምስኪን ማለት ነው። ቀጣይ ክፍል ደግሞ ታርቀው ሲሆን ይቅርታ ተጠያይቀው ታርቀው የምናያቸው ያድርግልን። በተለይ ደግሞ ምሩ በጣም በጣም አሳዘነችኝ የኔ ምስኪን ነውዶች። ለማንኛውም ሰብስክራይብ ላይክ ሸር አድርጉልኝ። ባይ ባይ። መልካም ምሽት ተመኘሁላችሁ።